ይህ ሁለተኛው የኢትዮጵያ ኦሎምፒክስ ወጣቶች ጨዋታ በአዲስ አበባ ሲካሄድ በርካታ መሰረተ ልማቶች እንደ አዲስ ታድሰው በተሰሩበት ለስፖርት ምቹ ሁኔታ በተፈጠረበት ወቅት መሆኑ ልዩ ያደርገዋል። It's always a pleasure for us to be ለኛ የስፖርት መዳረሻ በሆነችው ኢትዮጵያ መገኘት ትልቅ ደስታ ነው። ኢትዮጵያ የአፍሪካ ኦሎምፒክ ኮሚቴ ማህበር አባል ብቻ አይደለችም፣ በጣም ወሳኛው አባላችን ናት። አኖካ የኛ ማህበር ሁሌም በመታመርቷቸው አትሌቶች ይኮራል። እናንተ ወጣት አትሌቶች በጣም በቅርቡ የኦሎምፒክ ሎሬት ትሆናላችሁ፣ ለህዝባችሁ ጀግና ትሆናላችሁ። በስፖርት ድል ከማድረግ ቀደም ብሎ ግን የሀገራችሁ መልካም ዜጋ መሆን አለባችሁ። ሀገራችሁን መውደድ አለባችሁ። ህዝባችሁን መርዳት አለባችሁ። እያንዳንዱን ሰው ማገዝ አለባችሁ። ወዳጃዊ መንፈስ ይኑራችሁ። ወዳጅነት ከስፖርት የምታገኙት ትልቁ ነገር ነው። በስፖርት ውስጥ ዓላማ የምናደርገው ደግሞ የተሻለ ሰብአዊነት ማሳየት ነው። What we aim for is better humanity. የሁለተኛው የኢትዮጵያ ኦሎምፒክ ጨዋታ በአዲስ አበባ መካሄዱ እርስ በርስ ወጣቶቻችን ልምድ እንድትማማሩ፣ ልምድ እንድትቀስሙ፣ እርስ በርሳችሁ የበለጠ እንድትቀራረቡ፣ አብራችሁ ለተተኪ ስፖርተኞች የተከፈተውን እድል በጋራ ሆናችሁ ውጤታማ እንድታደርጉት መልካም እድል ነው። ከሁሉም በላይ ከመላው ኢትዮጵያ ከተሰበሰቡ ወንድምና እህቶቻችሁ ጋር በኦሎምፒክ ስፖርት መርህ መሰረት እርስ በርስ ይበልጡኑ መከባበር፣ መዋደድ፣ መፈቃቀር ለዛ ደግሞ ዋናውን ውጤት በጋራ ለማስመዝገብ ዝግጁ ለመሆንም ብዙ የምትማሩበት ነው። የአንድ ሀገር ስፖርት ውጤታማ እንዲሆን መሰራት ካለባቸው ብዙ ነገሮች አንዱና ዋነኛው እውነተኛ እድሜ ላይ የተመሰረተ የስልጠናና የውድድር ተግባራት ይሆናል። ለዋንጫ ለሜዳሊያ ተብሎ በ14 ዓመቱ ታዳጊ ቦታ የ25 ዓመት ወጣት ጽም እየላጩ ማስገባት እንደ ክልልም ሆነ እንደ ሀገር ዋጋ አስከፍሎናል። ይህ ሁኔታ እንዲቀየር በተለይም ከውጤቶች መቀዛቀዝ ጋር ተያይዞ በእድሜ ጉዳይ ላይ ምንም መለሳለስ እንዳይኖር እየታየ ያለው ጥረት ይበል የሚያሰኝ ሲሆን መንግስት ሁሉንም ታለንት ያላቸውን ታዳጊዎች ተቀብሎ ለማብቃት በሚያደርገው ጥረት ሁሉም ክለቦች ታዳጊዎችን በማብቃትና በማሳደግ ለራሳቸውና ለሀገራቸው እንዲተርፉ ጥሪያችንን እናስተላልፋለን። I know some of you maybe it's the first visit. አውቃለሁ የተወሰናችሁት ወደ አዲስ አበባ ስትመጡ ይህ የመጀመሪያ ጊዜያችሁ ነው። በዚች በጣም ውብ የአዲስ አበባ ከተማ ኩሩባት። ራሳችሁን ጠብቁ፣ ተደሰቱ፣ አሸንፉ፣ ወዳጆች አፍሩ። እናም አንድ ቀን ሁላችሁም በኦሎምፒክ ሜዳ እንደምንመለከታችሁና አፍሪካን እንደምታኮሩ ተስፋ አደርጋለሁ። Making all Africa proud as usual.